አንደኛው ትልቁ ጉዳይ የብሩኖ ፈርናንዴዝ የትናንትና 21ኛ አሲስት ነው። የእንግሊዝ እግር ኳስ ወይም የእንግሊዝ ፕሪሚየር ሊግ ኪንግ ኦፍ አሲስት ወይም የአሲስት ንጉስ በመሆን የጨረሰበትን ሂደት ነው የፈጠረው። ብሩኖ ፈርናንዴዝ 21 አሲስት ማድረግ ችሏል። ትናንት አይ ቲንክ ጎል ስላስቆጠረ ጎሉም ወደ 9 ደርሷል። ግን ሜጀርሊ በዋነኝነት ትልቁ ነጥብ የሆነው የብሩኖ ፈርናንዴዝ 21 አሲስት ነው። በጣም አስገራሚ ነገር ግርምዬ ብሩኖ ፈርናንዴዝ እስከ 8ኛው ሳምንት ድረስ አሲስት አልነበረውም በእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንታት 8ቱ ድረስ አልነበረውም። አስብ ደግሞ 8ቱ ላይ ደግሞ አሲስት ቢኖረው አሁን ላይ 30 ምናምን መቼም ሊሰበር የማይችል ክብረ ወሰን ሊይዝ የሚችልበትን አጋጣሚ ይፈጥራል። አሁንም እንግዲህ ለረጅም ዓመታት ሊቆይ ይችላል የአሲስት ከቴሪ ዳነር ሆኖሪ በኋላ ኬቨን ዲ ብሩይነ አሲስቱን ለመጋራት ምን ያህል ጊዜ እንደፈጀበት ተመልክተናል ዓመታቶቹን። ከዛ ደግሞ ብሩኖ ፈርናንዴዝ በተወሰነ መንገድ በቅርብ ርቀት ይህንን ክብረ ወሰን ያሻሻለበት ሂደት ቢኖርም ከዚህ በኋላ ደግሞ እንግዲህ እንዴት ይሆናል የሚለው ነገር በጣም የሚጠበቅ ቢሆንም ብሩኖ ፈርናንዴዝ ግን ለረጅም ዓመታት ይህንን ተቆጣጥሮ የሚቆይበትን እድል መፍጠር የቻለበትን አጋጣሚ ነው የፈጠረውና ብሩኖ 31 ዓመቱ ነው። በቀጣይ ዓመታት በማንቸስተር ዩናይትድ ጥሩ ተጫዋቾች የሚመጡለት ከሆነ አብረው የሚያግዙት የተሻሉ ተጫዋቾች የሚመጡለት ከሆነ በሱ ልክ ቡድኑን የሚያስከብሩ ተጫዋቾች የሚመጡለት ከሆነ ታሪክ የማይሰራበት ምክንያት ያለ አይመስለኝም። ዋንጫዎችን የማያሳካበት ምክንያት ያለ አይመስለኝም። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ያለፉት ዓመታት ማንቸስተር ዩናይትድ እንደሚታወቀው እንግዲህ በከፍታ የነበረ ክለብ፣ ታሪካዊ ክለብ፣ ብዙ ታምራቶችን መስራት የቻለ ክለብ ባለፉት ዓመታት ግን ከፈርጌ መልቀቅ በኋላ ያለፉት 12-13 ዓመታት ጥሩ አልነበሩም። የዝቅታ ጊዜያቶች ነበሩ። ግን በእነዚህ ጊዜያቶች እነ ጆዜ ሚሮኔ መጥቶ በወጡበት ከዛ ኦሌ ጉናር ሶልሻየርን ያመጡት ከዛ ኤሪክ ቴን ሃግ እነ ራልፍ ራኒክ ማይክል ካሪክ ራሱ ያን መዓት አሰልጣኞች ከኦሌ ጉናር ሶልሻየር ጀምሮ በተቀያየሩበትና ኦሌ ጉናር ሶልሻየርን በቆዩባቸው ጊዜያቶች ማንቸስተር ዩናይትድ በመጥፎ ጊዜያቶች ሲያልፍ ምንም አይነት የአቋም መዋዠቅ ሳያሳይ ለክለቡ ሁሉንም አገልግሎት በመስጠት ያሳለፈው ነው። አምና ማንቸስተር ዩናይትድ 15ኛ ነው የወጣው። ግን ብሩኖ ባይኖር ማንቸስተር ዩናይትድ 15ኛው ላይ ወጣ ይችላል ነበር እውነት ለመናገር። ዘንድሮ ማንቸስተር ዩናይትድ 3ኛ ነው የወጣው። ብሩኖ ባይኖር 3ኛ ያወጣ ማንቸስተር ዩናይትድ ታቻምና ከዛ በፊት በቆየባቸው ዓመታቶች ሁሉ ያለፉት 5 ዓመታት 6 ዓመታት ለብሩኖ ፈርናንዴዝ በጣም ታሪካዊ ናቸው። ብቻውን መሆኑ ብቻ ነው ይህንን ተጫዋች የጎዳው። ሌጀንደሪ ሊሆን የሚችል ተጫዋች ነው። በነ ፖል ስኮልስ፣ በነ ሪያን ጊግስ፣ በነ ሪዮ ፈርዲናንድ፣ በነ ኔማንያ ቪዲች። በነገራችን ላይ ማንቸስተር ዩናይትድ 2011 ላይ ነው ለመጨረሻ ጊዜ የማንቸስተር ዩናይትድ ተጫዋች የዓመቱ የፕሪሚየር ሊግ ምርጥ ተጫዋች የተባለው። 15 ዓመታት በኋላ ነው ይህንን ክብረ ወሰን ብሩኖ ፈርናንዴዝ የሰበረው። ኔማንያ ቪዲች ነበረ ከዚህ በፊት ይዞት የነበረው። በዋንጫ ለመታገዙ ብቻ ነው ሌጀንደሪ እንዳይሆን የሚያደርገው። የሚቀጥሉት ዓመታትን መቆየት የፈለገው ለዛ ነው። በነገራችን ላይ ሳውዲ ክለቦች 200 ሚሊዮን ፓውንድ ቀርቦለት ነው እምቢ ያሉ ብሩኖ ፈርናንዴዝ እና ስለሱ እየተናገረ ነበረ ትናንት የእንግሊዝ ፕሪሚየር ሊግ ምርጡ ፕሌይሜከር ወይም ደግሞ የእንግሊዝ ፕሪሚየር ሊግ የወርቅ ኳስ ተሸላሚ ከሆነ በኋላ የውድድሩ ኮከብ ስለሆነ የወርቅ ኳስ ከተሸለመ በኋላ ሲናገር ኦፍ ኮርስ ትልቅ ገንዘብ ቀርቦልናል። ምናልባት የተወለድኩበት የአካባቢው ሀብታም ሰው ሊያደርገኝ ይችላል። ዓለም ላይ ውስጥም ከሀብታሞች መካከል ሊያስቀምጠኝ የሚችል ይሆናል። ግን እኔ የምከተለው ገንዘብን ሳይሆን ድሪምን ነው ይላል፣ ህልሜ ነው ይላል። ይሄ ብዙ ለወጣቶች አስተማሪ ይመስለኛል። ግን ይህን ሀሳብ በደንብ ቢያደምጡት ብሩኖ ፈርናንዴዝ ምን ብሎ ነው የሚያስቀምጠው? እኔ አለ በ17 ዓመቴ በእግር ኳስ ወደ ጣሊያን ሊግ ሄጄ ስጫወት ህልሜን ነው መኖር የፈለግኩት። በወቅቱ $1900 ነበር የሚከፈለኝ በወር። ግን ፍቅረኛዬ የዛን ወቅት የአሁኑ ባለቤቱ የሁለት ልጅ እናቱ የኔን ህልም እንድኖር የሷን ህልም ትታ ከኔ ጋር መታ የኔን ህልም እንድኖር አድርጋኛለች። በጣሊያን መታ ረድታኛለች። አንተን መርዳት የኔ ህልም ነው በማለት እና ገንዘብ ህልም ሊሆን አይችልም። ለልጆቼም እንዲህ አይነት ትምህርት አልሰጣቸውም። ገንዘብ መርጦ እንዲሄዱ አላረጋቸውም። እኔ ህልሜ በማንቸስተር ዩናይትድ ፕሪሚየር ሊግና ቻምፒየንስ ሊግ ማሳካት ነው። አረጋዋለሁ ብዬ አስባለሁ። እሱ እስኪሆን ድረስ እታገላለሁ እድሜ እስከሚፈቅደው ጊዜ ድረስ። ስለዚህ ህልሜን ነው ማሳድደው እና ለልጆቼም ማስተምረው ህልማቸው እንዲኖሩት ነው ማረጋቸው። ከገንዘብ ጋር ያለው ቁርኝት ገንዘብ መጥፎ ነው ጥሩ ነው እያልኩ ሳይሆን ግን ይሄ በጣም ከፍ ያለ ቁርኝት ግን ልጆቼም ቤተሰብም እንዲኖር አልፈልግምና
ህልሜን ነው የምፈልገው ዋነኛው ፍላጎት ህልሜን ነው የሚል አስተያየቱን ነው የሰጠውና ለምን ወደ ሳውዲ መሄድ እንደቀረም የተናገረበት ሂደት ነበር ትናንት ኮከብ ከተባለ በኋላና ይሄ ለብዙዎች ትምህርት የሚሆን ነው። ድሪም ህልምህን መኖር በጣም ትልቁ ነገር ነው ብዬ ነው ማስበው እና ብሩኖ ፈርናንዴዝ በሜዳም ከሜዳ ውጭም በሜዳ በክሎቱ ከሜዳ ውጭ ደግሞ እንደዚህ አይነት አስተሳሰቡ ብዙዎችን ያነጋገረ ተግባርን መፈጸም የቻለ ድንቅ ተጫዋች ነው ብሩኖ ፈርናንዴዝ። የአሲስቶቹ ጥራት በጣም የሚገርሙ ናቸው። ለክለቡ የሰጠው ጠቀሜታ በጣም ከፍ ያለ ነው። ብሩኖ ፈርናንዴዝ 4 ሽልማቶችን ወስዷል እስካሁን። የሰርማት በስፔስ ተሸላሚ ነው። የማንቸስተር ዩናይትድ የተጫዋቾች የፕሌየር ኦፍ ዘ ሲዝን የዓመቱ ተሸላሚ ነው። የፉትቦል ራይተርስ የእግር ኳስ ጸሐፊዎች የራሱ የሊጉ የዓመቱ ምርጥ ተጫዋች ተብሎ ተሸልመዋል። 4 ሽልማቶችን አፍሷል ብሩኖ ፈርናንዴዝ። በቀጣይ ባላንዶርን የሚጫወተው ባላንዶርን ሊያነሱ ከሚችሉ ከወዲሁ ግምት እየተሰጣቸው ከሚገኙ ተጫዋቾች መካከል አንዱ ነው ብሩኖ ፈርናንዴዝ። ምክንያቱም ከፖርቹጋል ብሔራዊ ቡድን ጋር ዓለም ዋንጫን ካነሳ ብሩኖ ካለምንም ጥርጥር ወደ ባላንዶር በደንብ ሰሰት ብሎ ሊገባ የሚችልበት እድል ይኖራል። ከፍተኛ ተስፋ አለው ዋንጫ የሚያሳካ ከሆነ ተናግሯል። እሱም የዓለም ዋንጫን የምፈልገው ለእኔ አይደለም እንዲሁም ለፖርቹጋልም ጭምር አይደለም ለሮናልዶ ነው ብሏል ከጥቂት ወራት በፊት። ለሮናልዶ ነው በቃ ሮናልዶ ዲዘርቭ ያደርጋል። ሂዝ ሪል ጎት ትክክለኛ የምንጊዜ ምርጥ ተጫዋች ነው። እሱ ደግሞ እንዲህ አይነት ተጫዋች ደግሞ ዓለም ዋንጫ ማሳካት አለባቸውና የምጫወተው ማረገው ሁሉም ነገር ማረገው በዓለም ዋንጫው ለሮናልዶ ብዬ ነው ብሏል ብሩኖ ፈርናንዴዝ። ፖርቹጋል አቅም አላት፣ ዓለም ዋንጫ ላይ ማሳካት አቅም አላት ያላት ስብስብ። ስለዚህ እሱ የሚሰካ ከሆነ የተሻለ ነገር ሊመጣ የሚችልበት እድል ይኖራልና ብሩኖ ፈርናንዴዝ የተለየ ዓመት ያሳለፈበት በጣም አቅሙን በደንብ ያስመለከተን ተጫዋች ነው ተመልክተናል።